ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች። ጋዜጠኛ ሉላ ገዙ ከፊንቴክ ጋር የነበረው ስምምነት መቋረጥና ከስር ያመለጠችበት መንገድ። በአሁኑ ወቅት በኢትዮጵያ በርካታ አርቲስቶችና ታዋቂ ሰዎች ከፊንቴክ ኢንቨስትመንት መኪና አስመጪ ድርጅት ጋር በተያያዘ በቁጥጥር ስር መዋላቸው ይታወቃል። እዚህ አወዛጋቢ ጉዳይ ውስጥ ስሟ ሲነሳ የነበረው ጋዜጠኛ ሉላ ገዙ ከሌሎች ታዋቂ ሰዎች በተለየ መልኩ ከስርና ከምርመራ ልታመልጥ የቻለችበት ምክንያት ብዙዎች በአድናቆት እየተቀባበሉት ይገኛሉ። ሉላ ገዙ ከድርጅቱ ጋር የነበራትን ግንኙነት ያቋረጠችው ጉዳዩ ወደ ሕግ ከመሄዱና ሌሎች አርቲስቶች ከመታሰራቸው ቀደም ብሎ ነበር። ጋዜጠኛዋ የካቲት 26 ጀምሮ ከድርጅቱ ጋር የነበራትን የብራንድ አምባሳደርነት ስምምነት በገዛ ፈቃዷ ማቋረጧን በይፋ አስታውቃለች። የሉላ ገዙ መግለጫ። ሉላ ገዙ በጽሑፍ ባወጣቸውና በተለያዩ መገናኛ ብዙሃን በተነበበው መግለጫ የሚከተሉትን ነጥቦች አጽንዖት ሰጥተዋለች። ከፊንቴክ ኢንቨስትመንት ጋር የቢዋይዲ ኤሌክትሪክ መኪናዎችን ለማስተዋወቅ የጀመረችው ሂደት ሙሉ በሙሉ መቆሙን፣ ከድርጅቱ ጋር ምንም አይነት ሥራ ያልሰራች መሆኑንና ወደፊትም ድርጅቱን የመወከልም ሆነ የማስተዋወቅ ኃላፊነት እንደሌለባት፣ ይህንንም ውሳኔ ያስተላለፈችው በራሷ የግል ውሳኔ መሆኑን ነው። ሉላ ገዙ እና አርቲስት ዕፀ ሕይወት አበበ የድርጅቱ አሰራር አጠራጣሪ መሆኑን በመርዳት ቀድሞ ራሳቸውን ማግደላቸው ከሕግ ተጠያቂነት እንዲተርፉ ረድቷቸዋል። ሌሎች አርቲስቶችና ታዋቂ ሰዎች እንደ ሰራዊት ፍቅሬ፣ መንሱር ጀማልና ሰለሞን ቦጋለ ያሉ ግን ግንኙነታቸውን ባለማቋረጣቸውና ማስታወቂያ መስራታቸውን በመቀጠላቸው በአሁኑ ወቅት በቁጥጥር ስር ውለው የምርመራ ጊዜ ተቆጥሮባቸዋል። ይህ የሉላ ገዙ እርምጃ ታዋቂ ሰዎች ከድርጅቱ ጋር ውል ከመግባታቸው በፊት ወይም አጠራጣሪ ነገሮች ሲታዩ ሊወስዱት የሚገባ የጥንቃቄ እርምጃ ተደርጎ ተጠቅሷል። አሌክስ አብርሃ እንደጻፈው ሉላ ገዙ የምትባለው የኢቢኤስ ቴሌቪ ሆስት በግል ባህሪዋ በጣም ደስ ትለኛለች። የተረጋጋች ሴት ናት። ከውጫዊ ውበቷ በላይ ትህትናዋ የሚታይ ቲቪ ላይ ሳይሆን ዕቁብ ማህበር እድር ላይ የማውቃት ሰው ትመስለኛለች። እንዲህ ነው። እኔ ግን በአንድ ቀን ውሎዬ የተመለከትኩት ከዚህ በላይ ነው። መንገድ ላይ እናቶች አባቶች ተሸክሞ ጎስቆል ብለው ካየች መኪናዋን አስቁሟ ማዘር ወዴት እየሄዱ ነው? እንዳንሸኞት መኪናችን ሙሉ ነው፣ በራይድ ይሄዱ ብላ ሸጎጥ የምታደርግ ሸምገል ያሉ ህመም ያጎሳቆላችሁ አባቶች ከሩቅ ካየች ሹፌሩን አቁምልኝ፣ የእሷ ሹፌር አድርጋችሁ። በዚህ አጋጣሚ ቸኩሎ ለመንዳት አትሆንም እናላችሁ። አባት ደህና ኖት? ሐኪም ጋር አልሄዱም እንዴ? እየተመላለስኩ ነው የኔ ልጅ የሚል ምላሽ ሰጣሉ። እሳቸው ሉላ እግዚአብሔር ይማሩት ይቺን የያዟት ጩጬ ብር እንዳይመስላችሁ ሸጎጥ የምታደርገው ምን ልጨምር? አሌክስ አብርሃ